ሰበር ዜና በምዕራብ ትግራይ የተደረገ ባለው ጦርነት የኤርትራ ሰራዊት አባላት ተገድለውና ቆስለው ተገኙ። በስፍራው የሚገኘው ባልደረባችን ሰበር መረጃ ልኮልናል፣ በዝርዝር ይቀርባል። መከላከያ ሰራዊቱ ከትግራይ አዋሳኝ ሰሜን ወሎ ቀጠናዎች ነቅሎ ወጥቷል። የራያ አላማጣና ኮረም አካባቢዎችን ህወሓት በቀላሉ እንዳይቆጣጠራቸው ተሰክቷል። ሰፋ ያለ ዘገባ ይዘንበታል። መላው ዓለም ወደ አውዳሚ ጦርነት ለመግባት በቋፍ ላይ ይገኛል። አሜሪካ ኢራንን ልታጠቃ ከጫፍ ደርሳለች። ጦርነቱ የሶስተኛው የዓለም ጦርነት መባቻ ነው እየተባለ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ የስዊዝ ፍራንክ 172 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር በዛሬው ዕለት እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ5 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ3 ሳንቲም፣ የአውሮፓ ዩሮ 181 ብር ከ2 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ7 ሳንቲም ይመነዘራል። ኢትዮ ቴሌኮም ባለፉት 6 ወራት ብቻ ከ85 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። ኢትዮ ቴሌኮም በ2018 በጀት ዓመት ባለፉት 6 ወራት ከ85 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ የተቋሙን የ2018 በጀት ዓመት ግማሽ ዓመት አፈጻጸም ማብራሪያ ሰጥተዋል። በዚህ ወቅት ኢትዮ ቴሌኮም ጥራቱን የጠበቀ የኢንተርኔት አገልግሎት ተደራሽነት ይበልጥ ለማጠናከር በትኩረት እየሰራ እንደሚገኝ ተናግረዋል። አክለውም የገቢ ምንጭን በማስፋትና የደንበኞችን ቁጥር እንዲሁም እርካታ ከማሳደግ አንጻር በርካታ ስራዎች መከናወናቸውን አስረድተዋል። በግማሽ ዓመቱ ከ85 ቢሊዮን ብር በላይ ገቢ መገኘቱን የገለጹት ዋና ስራ አስፈጻሚዋም በዚህም የእቅዱን 81 በመቶ ማሳካት መቻሉን ገልጸዋል። በተጨማሪም የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥር 87.1 ሚሊዮን መድረሱን ጠቅሰው ይህም ከባለፈው ዓመት በ6 ሚሊዮን ጭማሪ ማሳየቱን አመላክተዋል። በተያያዘም በቴሌ ብር እስካሁን ድረስ 6.88 ትሪሊዮን ብር የገንዘብ ዝውውር መፈጸሙን ዋና ስራ አስፈጻሚዋ ገልጸዋል። በተለይም በዲጂታል የገንዘብ ዝውውር ከማሳለጥ አንጻር ቴሌ ብር ተጨባጭ ውጤት ማስመዝገቡን የገለጹት ዋና ስራ አስፈጻሚዋ አያይዘውም ዲጂታል ፋይናንሲንግን በማጠናከር ቀልጣፋ፣ ዘመኑን የዋጀ ተደራሽነት፣ አካታችነት ያለው አገልግሎት ለማሳለጥ መሰራቱን ተናግረዋል። በዚህም አሁን ላይ የቴሌ ብር ደንበኞች ቁጥር 85.61 ሚሊዮን መድረሱን ገልጸው በዚህም አሁን ላይ የቴሌ ብር ደንበኞች ቁጥር 58.6 ሚሊዮን መድረሱን ገልጸው በግማሽ ዓመቱ ተጨማሪ 4.69 ሚሊዮን ደንበኞችን ማፍራት ተችሏል ሲሉ ተናግረዋል። በመንፈቅ ዓመቱ በቴሌ ብር አማካኝነት 1.91 ትሪሊዮን ብር የገንዘብ ዝውውር መደረጉን ገልጸው አገልግሎቱ ከተዋወቀ ወዲህ እስካሁን ድረስ በቴሌ ብር የተፈጸመው የገንዘብ ዝውውር 6.8 ትሪሊዮን ደርሷል ሲሉ መናገራቸው ተዘግቧል። የከፍተኛ የትምህርት ተቋማት ተማሪዎች በሰባተኛው ጠቅላላ ምርጫ የሚሳተፉበት መደላድል ለመፍጠር ያለመ ውይይት ተካሄደ። የኢትዮጵያ ብሔራዊ ምርጫ ቦርድ ከከፍተኛ ትምህርት ተቋማትና ከትምህርት ሚኒስቴር አመራሮች ጋር የመንግስት ከፍተኛ የትምህርት ተቋማት ተማሪዎች በሰባተኛው ጠቅላላ ምርጫ በመምረጥ የሚሳተፉበትን መደላድል ለመፍጠር ያለመ ውይይት ተካሂዷል። ውይይቱ ጥር 19 2018 የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ
የዩኒቨርሲቲ ፕሬዝዳንቶች፣ የአካዳሚክ ምክትል ፕሬዝዳንቶችና የትምህርት ሚኒስቴር ተወካይ በተገኙበት የተካሄደ ነው። የውይይቱ ዓላማም ከምርጫ ክልላቸው ርቀው በዩኒቨርሲቲ ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ልዩ የምርጫ ጣቢያ ተዘጋጅቶላቸው በሰባተኛው ጠቅላላ ምርጫ የሚሳተፉበትን ምቹ ሁኔታ ለመፍጠር ያለመ መሆኑ ተገልጿል። በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ የሀገራችን ዲሞክራሲያዊ ስርዓት እንዲጎለብት በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች የመምረጥ መብታቸውን እንዲጠቀሙ ምቹ ሁኔታ ሊፈጠርላቸው እንደሚገባ ተናግረዋል። አክለውም ለቦርዱ የምርጫ አፈጻጸም የተሻለ የሚሆነው ተማሪዎች በሚማሩበት ተቋም ልዩ የምርጫ ጣቢያ ተደራጅቶላቸው እንዲመዘገቡ ተደርጎ ለምርጫ ወደ ምርጫ ክልላቸው ሄደው ድምጽ እንዲሰጡ ሲደረግ መሆኑን አንስተዋል። ልዩ የምርጫ ጣቢያዎች በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት የሚቋቋሙ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ከምርጫ ክልላቸው ርቀው በካምፕ የሚኖሩ ወታደሮች፣ በከፍተኛ ትምህርት ተቋማት የሚኖሩ ዜጎች፣ ከመደበኛ መኖሪያ ቀያቸው ተፈናቅለው በጊዜያዊ መኖሪያ የሚገኙ ዜጎች በምርጫ የሚሳተፉበት ሁኔታ ለማመቻቸት መራጮች በሚገኙበት ቦታ ወይም አካባቢ የሚቋቋም የምርጫ ጣቢያ መሆኑ ተመላክቷል። በመከላከያ ሰራዊቱና በህወሓት ታጣቂዎች በሁለት ግንባር እየተደረገ ያለው ጦርነት አሁንም ተጠናክሮ ቀጥሏል። የህወሓት ኃይሎች ሰፊ ቁጥር ያለው የሰው ኃይል ወደ አካባቢው አንቀሳቅሰዋል። ታጣቂዎቹ ጸለምትን በመቆጣጠር ወደ ሁመራና ወልቃይት ለማቅናት ጥረት እያደረጉ ይገኛሉ። በአካባቢው የሚንቀሳቀሰው የመከላከያ ሰራዊት የተሰነዘረበትን ጥቃት እየመከተ ይገኛል። በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ታጣቂ ኃይል ህወሓትን ወደ ወልቃይት የሚያደርገው እንቅስቃሴ ለመክታት በተጠንቀቅ ላይ እንደሚገኝ አካባቢው ላይ የሚገኙ ሪፖርተሮቻችን ያደረሱን መረጃ ያመላክታል። ከህወሓት ኃይሎች አፈንግጦ የወጣው ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ኃይል በምዕራብ ትግራይ አካባቢ ከሌሎች ኃይሎች በጥምረት ህወሓትን ለመውጋት ዝግጅቱን ማጠናቀቁንም ለማወቅ ተችሏል። የኤርትራ ሰራዊት አባላት ከህወሓት ጎን ተሰልፈው የተዋጉ እንደሆነም ከባልደረቦቻችን ያደረሰን መረጃ ያመላክታል። በውጊያ ቀጠናዎች የኤርትራ ሰራዊት ቁስለኛና አስክሬን መገኘቱን ለማወቅ ተችሏል። በሌላ በኩል መከላከያ ሰራዊቱና የፌዴራል ፖሊስ ተቆጣጥረውት ከነበረው የራያ ቀጠናዎች ነቅለው መውጣታቸው ታውቋል። ሰራዊቱ በድንገት አካባቢውን ለቆ መውጣቱ በአካባቢው ህዝብ ዘንድ ስጋትን ፈጥሯል። የሰራዊቱ ውሳኔ ድንገተኛ በመሆኑ ህወሓት አካባቢውን ይቆጣጠራል የሚል ስጋት ተፈጥሯል። ትግራይ በከፍተኛ የጦርነት ድባብ እየታመሰች ትገኛለች። በመቀለ ከተማ ህዝቡ ለብዙ ጊዜ የሚሆኑ አስቤዛዎችን ለመግዛት እየተጣደፈ ሲሆን የሸቀጣ ሸቀጦች ዋጋ ከሁለት እጥፍ በላይ መጨመሩን የመቀሌ ሪፖርተሮቻችን ያደረሱን መረጃ ያሳያል። ባንኮች ከ2000 ብር በላይ ለደንበኞቻቸው በካሽ አንሰጥም ብለዋል። በክልሉ ሁሉም የባንክ ቅርንጫፎች ረጃጅም ሰልፎች እየታዩ ነው። ወጣቱ በህወሓት እንታፈሳለን የሚል ስጋት እንዳደረበት ለማወቅ ተችሏል። በድንበር ከተሞች ወደ አጎራባች አማራና አፋር ክልሎች እየጎረፈ ይገኛል። የህወሓት ኃይሎችም ወጣቱን ክልሉን ለቆ እንዳይወጣ ከፍተኛ ክልከላ እያደረጉ ይገኛሉ። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቀረበችም። በተባበሩት መንግስታት ድርጅት አምባሳደርና ቋሚ መልእክተኛ አሚር ሰዒድ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ ዛቻው የመንግስታቱ ድርጅት ቻርተርን በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ ዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታት ድርጅት ቻርተርን የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛ ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ፣ ያልታሰቡ ክስተቶች እንዲፈጠሩ የሚያደርግ እንዲሁም ዓለም አቀፍ ሰላምና ደህንነትን ቀጥተኛ አደጋ ላይ ይጥላል ብላለችም። ደብዳቤው ጨምሮም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷንና የግዛት አንድነቷን ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎችን ትወስዳለች በማለት አስጠንቅቀዋል። ይህን ተከትሎም ለሚከሰተው ችግር የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስ ዩናይትድ ስቴትስ ሙሉ በሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ ገልጻለች።
የሚኒሶታ ኮንግረስ አባል ኢልሃን ኦመር ማክሰኞ ዕለት በሚኒያፖሊስ በተካሄደ ህዝባዊ ስብሰባ ላይ የደረሰባቸው ጥቃት የፕሬዝዳንት ዶናልድ ትራምፕ የጥላቻ ንግግር አስተዋጽኦ እንዳለው ገለጹ። ኢልሃን ምሽቱን በሰጡት ጋዜጣዊ መግለጫ ወደ ምርጫ ከተቀላቀሉ ጀምሮ እውነታው የሚያሳየው የአሜሪካ ፕሬዝዳንት በእኔና በመወክለው ማህበረሰብ ላይ የጥላቻ ንግግር በተጠቀሙ ቁጥር የሚደርስብኝ የሞት ዛቻ በከፍተኛ ሁኔታ እየጨመረ ነው ብለዋል። ማክሰኞ ዕለት በተደረገው ስብሰባ ላይ ጄምስ ካዝሚርክ የተባለ የ55 ዓመት ግለሰብ ወደ ኢልሃን በመጠጋት በስሪንጅ የያዘውን ፈሳሽ ሊረጭባቸው ሲሞክር በቁጥጥር ስር ውሏል። የመጀመሪያ ደረጃ መረጃዎች እንደሚያመላክቱት ፈሳሹ የአፕል ቆምጣጤ ነበረም። ጉዳዩን የፌዴራል የወንጀል ምርመራ ቢሮ FBI በምርመራ ይዞታል። የተጠርጣሪው የማህበራዊ ሚዲያ ታሪክ እንደሚያሳየው ግለሰቡ የፕሬዝዳንት ትራምፕ ደጋፊና ዲሞክራቶችን አጥብቆ የሚቃወም ነው። ኢልሃን እንደገለጹት ግለሰቡ ጥቃት ሊፈጽም የሞከረው ትራምፕ ሶማሊያውያንን ለማፈናቀል የሰጡት ትዕዛዝ በቂ ውጤት አለማምጣቱም በተጨባጭ ኢልሃንን እንደ ሶማሊያውያን ጠባቂ አድርጎ በመቁጠሩ ነው ብለዋል። ፕሬዝዳንት ትራምፕ ለጉዳዩ በሰጡት ምላሽ ኢልሃን ኦመር ድርጊቱን ሆን ብለው አቀናብረውት ሊሆን ይችላል የሚል መልእክት አስተላልፈዋል። እርሷ እንደማውቃት አጭበርባሪ ናት፣ ራሷ በራሷ ሳታስረጨው አልቀረችም ሲሉ ለቢቢሲ ኒውስ ተናግረዋል። እንደ ሴናተር ቶሚ ታልበር ያሉ የትራምፕ የቅርብ ሪፐብሊካን ሰዎችም ኢልሃን ኦመር ወደ እስር ቤት መግባት አለባት፣ ጥቃቱ የተቀነባበረ ነው ሲሉ የትራምፕን ሐሳብ አስተጋብተዋል። ይሁን እንጂ ኢልሃን ኦመር ትራምፕ ስልጣን ላይ ባይኖሩ ኖሮም ለደህንነት ጥበቃ ክፍያ የመክፈልና መንግስት ስለኔ ደህንነት መጨነቅ ባላስፈለገው ነበር ሲሉ የፕሬዝዳንቱን ሚና ወቅሰዋል። ትራምፕ ከዚህ ቀደም ኢልሃንና ሌሎች የኮንግረስ አባላት ወደ ሀገራችሁ ተመለሱ በሚል ሲያዋርዱ እንደነበር ይታወሳል። አሜሪካ በዓለም አቀፉ የምግብ ፕሮግራም በኩል የምታደርገውን እርዳታ ልትቀጥል እንደሆነ አስታወቀች። የሶማሊያ ፌዴራል መንግስት በሞቃዲሾ ወደብ ሰብአዊ ተግባራትን ስላስተጓጎሉ ድርጊቶች ኃላፊነት መውሰዱን ተከትሎ አሜሪካ ለ3 ሳምንታት አቋርጣው የነበረውን በዓለም ምግብ ፕሮግራም በኩል የሚደረገውን የምግብ እርዳታ እንደምታስቀጥል አሳውቃለች። የአሜሪካ የውጭ ጉዳይ ቢሮ ባወጣው መግለጫ በዋሽንግተን የሚደገፈው እርዳታን ጨምሮ በዓለም የምግብ ፕሮግራም የስራ እንቅስቃሴ ላይ ለደረሰው መስተጓጎል የሶማሊያ መንግስት ኃላፊነት መውሰዱን እውቅና ሰጥቷል። የምግብ እርዳታው ዳግም የሚጀምር ቢሆንም አሜሪካ በሶማሊያ የምታደርገውን ሰፊ ድጋፍ አቋም መገምገሟን እንደምትቀጥል በመግለጫው አመላክታለች። በተጨማሪም የትራምፕ አስተዳደር ለአሜሪካ ሀብት ብክነት፣ ስርቆት ወይም አላግባብ መጠቀም ምንም አይነት ትዕግስት የሌለው ፖሊሲ እንደሚከተል በድጋሚ አረጋግጣለች። ጥር 9 2018 የአሜሪካ የውጭ ጉዳይ ሚኒስትር ለሶማሊያ ፌዴራል መንግስት የሚሰጠውን ማንኛውም ድጋፍ ማቋረጡን አስታውቆ እንደነበረ ይታወሳል። ውሳኔው የተላለፈው የሞቃዲሾ ወደብ ባለስልጣናት ከዓለም አቀፍ ለጋሾች ጋር ሳይቀናጁ የዓለም ምግብ ፕሮግራም መጋዘንን አፍርሰዋል በሚል የቀረበውን ክስ ተከትሎ ነበረ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።